ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሁሉ አማን ነው እኛ ጋር። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ደግሞ ለየት ባለ ቪዲዮ ወደ እናንተ መጥቻለሁ። በጣም ማስጠንቀቂያ የያዘ ቪዲዮ ነው በነገራችን ላይ ዛሬ ወደ እናንተ ይዤ የመጣሁት። እሱም ደግሞ ምንድነው የሚባለው የማስጠንቀቂያ ደወል የሚባል አለ አይደለ? እንደዛ ያለው ነገር ነው ወደ እናንተ ይዤ መጣሁት። ስለማን መሰላችሁ ማወራው? ብሩኬና ሃይሚ እንግዲህ በዚህ ሰዓት ላይ በጣም ደስ የሚል ጊዜያቶችን እያሳለፉ እንደሆነ እናውቃለን። ነገር ግን በዙሪያቸው በጣም እያንዣበበ ያለ በጣም ትልቅ ችግር እየተፈጠረ እንደሆነ እያየን ነው ማለት ነውና ጥንቃቄ እንዲያደርጉ ነው ለነሱ መልእክት ልናስተላልፍ ምንፈልገው ማለት ነው። እዩ ነገሮቹን በተለያየ መንገድ የተለያዩ መንገዶችን ተጠቅማ ሄዳ አልሳካ ሲላት አሁን የጎረምሳ ማት በመሰብሰብ ብሩኬን በማስገደድ የራሷ ለማድረግ ጥረት እያደረገች ነው። ዛሬ እንዳየነው ማለት ነው። ብዙ ጊዜ እንግዲህ ብሩኬ ስትፈታተነው ቆይታለች። የነ ብሩኬን ፍቅር ውሃ ከልሳበታለች። አሁን ግን አልሳካ ሲላት ጎረምሶቿን ሰብስባ ወንድሞቼ ናቸው ምናምን ብላ ሌላ ግርግር ከቡታጅራ እንዳይወጡ ሌላ ግርግር እየፈጠሩ ነው ያሉት እና ጥንቃቄ ማድረግ እንዳለባቸው ለነሱ ልንነግራቸው እንፈልጋለን። በነገራችን ላይ ለእዩም እንደ ማስጠንቀቂያ የምንነግርሽ ነገር አንቺ የምታደርጊያቸው ነገሮች በሙሉ ዋጋ ሊያስከፍሉሽ ይችላሉ። በፍጹም እነሱ ህይወት ውስጥ መግባት የለብሽም። እውነቴን ለምነግርሽ ማለት ነው። እኛም ዝም ልንልሽም አንችልም። እውነት ለመናገር ማለት ነው። እኛ እነሱ እንዲነኩ አንፈልግም። በቃ አንፈልግም። ይሄንን ማወቅ መቻል አለብሽ። አንቺ እንደፈለገሽ የምታደርጊው እንደፈለገሽ በቃ ዝም ማለት አንችልም ካሁን በኋላ ማለት ነው። እውነቴን ነው የምነግራችሁ። ምን ማለት ነው? አንቺ ቡርኬ ከዚህ ወደ ቡታጅራ ሲሄድ ታስታውሳላችሁ አይደለ? ከዚህም ፊት የነበረውን ችግሮችን ለመፍታት የዲኤንኤ ምርመራ ማድረግ እንደሚፈልግ ነግሮን ነበር አይደለ? ነገር ግን ምንድን ነው ያለችው እሷ? የዲኤንኤ ምርመራውን ማድረግ አልፈልግም ያለችው። የዲኤንኤውን ምርመራ ማድረግ አልፈልግም፣ ቀጥታ ማመን አለበት። እንደዛ የሚባል ነገር የለም። እሱ ልጅቷ ህፃኗ የኔ አይደለችም ብሎ ብሩኬ በግልጽ ተናግሯል። ስለዚህ የእሱ ስለመሆኑ ማረጋገጫ ግዴታ ዲኤንኤ መመርመር እንዳለበት ደግሞ ግልጽ ነው። ነገር ግን ያንን ነገር አልፈለገችውም። ያንን ነገር ለምንድን ነው ያልፈለገችው? ልጁ የብሩኬ ስላልሆነ እና ብሩኬን ግን አስገድዳ ከራሷ ጋር ማኖር ስለምትፈልግ ማለት ነው። ደግሞ በጣም የሚገርማችሁ ነገር እኔ እኮ ማለት ነው ትላለች፣ በቃ እኔ ልጄን እኮ ማሳደግ አቅቶኝ አይደለም። እዛ ጋር ቢኒ እኮ ልጄን እያለ ከአንቺ ጋር እያለቀሰ እኮ ነው ያለው። ለምንድን ነው አባትና ልጅን የምትለያየው? ምን አይነት ክፉ እናት ነሽ አንቺ? ወንድ ልጅ እኮ ልጄ ብሎ እኮ አይመጣም። እንደውም ቢኒ በጣም አሪፍ ልጅ ነው፣ እውነት ለመናገር ማለት ነው። አሪፍ አባት ነው። ልጄን እመኝልኝ፣ ልጅቷ የኔ ነች እመኝልኝ እያለ እኮ ነው። ስለዚህ እዩ ትልቅ ችግር ውስጥ እነ ቡርኬን ለማስገባት ጥረት እያደረገች ነው። እነ ቡርኬ እያሳለፉት ያሉት በጣም ደስ የሚል ጊዜ እንደሆነ እያየን ነው አይደለ? ይሄ ነገር በጣም እየቆረቆራት ነው ያለው በዚህ ሰዓት ላይ በቃ። ምክንያቱም ሁልጊዜ ሰይጣን ሰው ሰላም ሲሆን አይወድም። ቤቱ ጋር የእናንተን ህይወት ሊበጠብጥ እንደሚል ይቀምማል። በቃ ቅመም ነው የሚቀምመው ማለት ነው። ከዛን ያንን መርዙን ይረጭባቸዋል ማለት ነው። ስለዚህ አሁን እሱ ነው እነ ቡርኬ ሰላማቸው ተመልሶ ደስ የሚል ነገር፣ ለምሳሌ ዛሬ አስቡት፣ በጣም ደስ የሚል ነገር ነው። ሙሽዬን ፕራንክ አድርገው እንዴት ደስ እንደሚሉ በቃ ሃይሚ ትልቅ ሰው ሆና ምናምን ድምፅ አቀያየሯ ራሱ በጣም አይገርማም? በጣም ነው የገረመኝ እኔ ራሱ ማለት ነው። በጣም ችለሽበታል። እና እንደዚህ የኔ መሰለ ሰሞኑን ደግሞ አስቡት አንቨርሰሪያችን አክብረው በጣም ደስ የሚል ጊዜ እያሳለፉ ነው ያሉት ከፕራንኩ ወዲህ ማለት ነው። ፕራንኩ ላይ ያው ሁለቱም አንዱን አስጨንቆ ነበረ። እሱ ያው ያለ ነው እና ያንን ነገር እያዩ አሁን በጣም አይኗ ተቃጠለ መሰለኝ። በቃ በጣም ማለት ነው። አስቡት፣ ቅናትም ይመስለኛል።
አንቺ አባት የሕፃኗ አባት መጥቶ እየለመነሽ እንዴት ነው አንተ አባት አይደለህም ብለሽ በግድ አባት ያልሆነውን ሰው ትክክለኛ እኮ አባት ቢሆን ዲኤንኤውን እምቢ አትይም እኮ በቃ እምቢ አትይም። በእርግጠኝነት ነው የምለው። ኮንፊደንስ የለሽም። ኮንፊደንስ ያለው ሰው ስለምንም ነገር እምቢ አይልም። ስለዚህ ያንቺ ታርጌት ምንድነው? ብሩኬና ሃይሚ መለያየት። ብሩኬን አስገደሽ የራስሽ አታደርጊውም ደግሞ ማለት ነው። አይቻልም። በህግም አይፈቀድልሽም። ህግ ቦታን ብትሄጂ ዲኤንኤው ይመርመር ነው በቃ። እና በዚህ ልክ ዛቻ መዛት ጎረምሶቿ በአራት ጎረምሳ ተከባ ዛቻ ከዚህ ከቡታጅራ አይወጡም። የፈለገ ቢመጣ እዚሁ ስብርብር እናረጋቸዋለን ምናምን ነገር አይደብርም እንዴ? እንዴ እናንተ ራሱ ማለት ነው እንዴ ከሷ ጎን የቆማችሁ ራሱ ጭንቅላታችሁ አይሰራም? የቡርኬ ልጅ ስለመሆኑ ምንድነው ማስረጃው ብላችሁ እንኳን ለምን አትጠይቋትም? መልስ ትስጣችሁ እስቲ። ህይወቷን አበላሽተው ምናምን ገረመሌ ከማለት ይሄ ልጅ ልጁ የኔ አይደለም እንዳለ ግልጽ ነው። ታውቃላችሁ። አያችሁ። ስለ በራቀኝ ቁጥር እሱ በራቀኝ ቁጥር እኔ እየተጎዳው ነው ምናምን እያለች ነው። ምን ማለት ነው? ከአንቺ ጋር ሆኖ ማያውቅም። በቃ የድሮ ክሱ ነሽ። አጋጣሚዎችን ተጠቅመሽ ለማድረግ የሞከርሻቸው ነገሮች በጣም ብዙ ናቸው። ቤት ድረስ ክፍተቱን እየተጠቀምሽ ብዙ ነገሮችን አበለሻሽተሻል። ስለዚህ አሁን ደግሞ የነሱ ሰላም በጣም ስለተመለሰ ጎረምሶችሽን ይዘሽ መተሽ አስገደሽ ቡርኬ እንዴ እኔ ቆይ ቤት በካቴና አስረውልሽ ሊያመጡልሽ ነው። በካቴና እጁን እንደዚህ አስረውት ከዛም በኋላ ያመጡልሻል ማለት ነው እንዴ? ይሄ ቆይ የአንቺ ቤተሰብ ራሱ ምንድነው የሚሉሽ? አሁን ትንሽ እንኳን አታፍሪም? አንቺ ራሱ ሴት እኮ ነሽ። ለምን ስንት ምርጥ የሆኑ እህቶቻችንን ለምን ታሳድቢያለሽ? ምን ማለት ነው እንዴ? ችግርሽን መፍታት ካለብሽ ከቡርኬ ጋር ነው መፍታት ያለብሽ። ግርግር፣ ሌሎች በቤተሰብ ዙሪያም ጸብ ነገር እንድትረጪ አንፈልግም። በቃ እንዴ በግድ ማን ነው አባትነት በግድ እመን አይባልም። አንድ ሰው የኔ አይደለም ካለ ማረጋገጫ መውሰድ ነው። ስለዚህ አሁን እነዚህ ራሱ ጭንቅላት የላቸውም። ቢኒያምን ለምን ሊያባረሩት እንደፈለጉ አልገባንም። ትክክለኛ የልጅቷን አባት የሕፃኗን አባት ገፍተው ሌላ ሰውን አምጥተው እንዴ ምን ማለት ነው? እንደው ስታስቡ ራሱ በእንጀራ አባት እንድታድግ ትፈልጋላችሁ? ሕፃኗ የውላችሁ እዩ ስለወደደችው ብቻ ቡርኬን ስለወደደችው ብቻ ልጁ ያንተ ነው ተብሎ ተገዶ ካንቺ ጋር መኖር አይችልም። ይሄን በደንብ ልታውቂ ይገባል። ስለዚህ ይሄን ነውርም ነው። አንድ ሰው የሌለበት ቦታ ላይ ነህ እዚህ ነህ ማለት ራሱ ነውር ነው። ስለዚህ ቡርኬና ሃይሚ በተቻለ መጠን ማለት ነው በጣም ጥንቃቄ እንድታረጉ ጥንቃቄ ማድረግ እንዳለባቸው ይሄን ቪዲዮ ሜንሽን አድርጉላቸው። በነገራችን ላይ እኛ አለን ከጎናችሁ፣ በቃ አለን ከጎናችሁ። ማንም ሰው በእናንተ ፍቅር ገብቶ እንዲበጠብጥ እድል አንፈቅድም። በቃ ስለዚህ አስፈላጊ ከሆነ እኛ ምን መጣለን። ገብቷችኋል አይደለ? እንደዛ አይደለም። በቃ ይሄ ነውር ነው። ሰው በደስታ እንዳይኖር እናንተ ኦብስታክል መሆን የለባችሁ። እህታችሁን እህቴ ነሽ ምናምን ገረመሌ የምትሉትን መጀመሪያ እሷን ያለውን ነገር በደንብ መጠየቅ ነው። ልጁ የብሩኬ ነው አዎ አለች አይደለ? በምንድን ነው እርግጠኛ ሆንሽው? ብሩኬ እንግዲህ የኔ አይደለም እያለ ነው። በምንድን ነው እርግጠኛ ሆንሽው? ስለዚህ ለማረጋገጥ የግዴታ መሄድ የሚገባውን መንገድ መሄድ ያስፈልጋል። ከዛ ውጪ ይሄ የመደፈር ያለ መደፈር ጉዳይ አይደለም እንዴ። አንቺ በነገራችን ላይ ማለት ነው ሰው በሌለበት መጥራት ራሱ ወንጀል እንደሆነ ታውቂያለሽ? ወንጀል እኮ ነው። ብሩኬ የሌለበት ቦታ ላይ የሕፃኑ አባት ባልሆነበት ቦታ ላይ አባቱ ብሩኬ ነው ብለሽ ለምታደርጋቸው ነገሮች ሊከስሽ ይችላል። ቢከስሽ ያስጠይቅሻል። ወንጀል ነው።
ሰው ሳይሰርቅ ሰረቀ አይባልም አይደለ? ያሌለበት ቦታ ላይ ሰው መጥራት ራሱን የቻለ ወንጀል ነው። ጥንቃቄ ልታደርጊ ይገባል። ገብቶሻል? ስለዚህ ነገም ከነጎዳም እንዲስተካከል የምትፈልጊ ከሆነ ዲኤንኤው ምርመራውን መፍቀድ መቻል አለብሽ። ኮንፊደንስ ካለሽ የእውነትም ብሩኬ ያንቺ የልጅሽ አባት ከሆነ ዲኤንኤ መመርመር ከዛም በኋላ ህፃኗን የመንከባከብ ግዴታ አለበት። የእውነት የብሩኬ ከሆነች ማለት ህግም ያስገድደዋል። የሚያስፈልገውን ነገር በሙሉ እንዲያደርግ ህግ ያስገድደዋል። ስለዚህ ጥንቃቄ ማድረግ አለበት ብሩክ አሁንም ማለት ነው። ምክንያቱም እነዚህ ጎረምሶች የእናንተን ህይወት ለመበጥበጥ ከቡታጅራ እንዳትወጡ መንገድ ላይ እናንተን ለመረበሽ ተዘጋጅተዋል። ስለዚህ ጥንቃቄ ማድረግ ይጠበቅባቸዋል። ፍፄ፣ ሚፍታ እነዚህ ልጆች በደንብ ልትጠብቋቸው ይገባል። ጓደኛ ናቸው። ሀብቴም አለ። ምንም የሚያሳስብ ነገር የለም እውነት ለመናገር። ስለዚህ ጥንቃቄ ማድረግ አለባችሁ ሃይሚም፣ ምክንያቱም እነዚህ ልጆች ብቻሽን ስቴጅ የሆነ ነገር ከማድረግ ወደ ኋላ አይሉም። ብሩኬም በጣም ጥንቃቄ ማድረግ አለብህ። ይሄ የኛ መልእክት ነው በቃ። ስለዚህ እዩ የምትፈልገው ነገር ግልጽና ግልጽ ነው። ብሩኬም ብቻ ሳይሆን የምትፈልገው እናንተ መለያየት ስለምትፈልግ ብቻ ነው። ሃይሚና ብሩኬ አንድ ላይ እንዲኖሩ አትፈልግም። ታስታውሳላችሁ እና አብርሃም ቤት የሩታ ወንድም የተባለው ኖቤል አብርሃምና ሩታን በትንትና ካረጋቸው በኋላ አሁን ይቅርታ እየጠየቃቸው ነው። አስመሳይ ማለት ነው። ስለዚህ ጥንቃቄ ማድረግ ግዴታ ነው። ይሄ የኛ መልእክት ነው። ማንም በመሃላችሁ እንዲገባ እድል አትፍቀዱ። ማንንም ደግሞ አትመኑ። ሁሉም እያስመሰለ እናንተ ጋር ይመጣና እናንተን የማይሆን ነገር ውስጥ ለማስገባት ነው እየሄዱ ያሉት። ስለዚህ ከባድ ጥንቃቄ ያስፈልጋል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።